ይህንን አስገራሚ እውነታ ግን አስተውላችሁ ታውቃላችሁ? የጎዷችሁ ሰዎች ከጉዳት በኋላ ስታለቅሱ አይደለም የሚጸጸቱት። ከፍ ብላችሁ መኖር ስትጀምሩ ብቻ ነው ጸጸት የሚወርሳቸው። ያኔ ሰብረውት እንዳይነሳ ጥለውት የሄዱት ማንነታችሁ መቼም ሊደርሱበት ወደማይችሉበት ታላቅነት ስትቀይሩ ነው ጸጸት ትልቅ ሸክም የሚሆንባቸው። ይበልጥ ራሳቸውን የሚጠራጠሩት ደግሞ ብሎክ ስላደረጋችኋቸው ሳይሆን በሌላ በተሻለ ነገር ስትተኳቸው ነው። ምክንያቱም ከዛ ስብራት የበታች ተደርጋችሁ ከተቆጠራችሁባቸው ቅጽበቶች እና ያለ ስማችሁ ስም ተሰጥቷችሁ ከደረሰባችሁ ንቀትና ህመም በኋላ የምትሆኑት ጠንካራ ማንነት ከበቀል በላይ እነዛ ሰዎች ላይ ትልቅ ኪሳራ ይሆንባቸዋል። ዝምታችሁ ቋንቋችሁ ሲሆን፣ እድገታችሁና ለውጣችሁ መልሳችሁ ሲሆን፣ ያኔ ነው ምን እንዳጡ ፍንትው ብሎ የሚታያቸው። በዛሬው ቪዲዮ ክፉኛ የጎዷችሁን ህይወታችሁ ላይ ጥቁር ጠባሳ አኑረው እናንተ አሁን እነሱን ስታስቡ ከነሱ ጋር የተገናኛችሁባቸውን ቀናቶች የምትረግሙባቸው ሰዎችና ሆን ብለው ስቃይ ላይ የጣሏችሁን ሰዎች እንዴት በብልሃት መግዛት እንደሚችሉ በአምስት ልዩ መንገዶች እንመለከታለን። ከዚህ በኋላ እናንተም በፍቅር እንጂ በመጥፎ ነገር ማሰብ፣ በመግባባት እንጂ እናንተን ለመጉዳት በማሰብ ኪሳራ እንጂ ምንም ትርፍ እንደማይገኝበት በሚገባ ታስተምሯቸዋላችሁ። ከእናንተ የሚጠበቀው ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷንም በመጫን በየቀኑ ከኛ ቁም ነገር እንድታገኙ ቤተሰባችን መሆን ነው። በተጨማሪም ይሄ ቪዲዮ ለብዙሃን እንዲዳረስ ላይክ፣ ኮሜንት እና ሼር በማድረግ ትብብራችሁን እንድታሳዩኝ ስል ከልቤ ጠይቃችኋለሁ። እነዛን ነገሮች አንድ በአንድ እንመልከታቸው። አንደኛ፣ ምስጢረኛ ሰው መሆን ነው። የጎዷችሁ ሰዎች ተገማች መሆናችሁን ስታቆሙ መደንገጥ ይጀምራሉ። ምክንያቱም ጥፋተኛ ሰውን እንደ ምስጢረኛነት የሚያስፈራራው ነገር የለም። ሙሉ በሙሉ እናንተን እንደሚያውቋችሁ ሲገባቸው እናንተን በመጉዳታቸው ተደላድለው ይኖራሉ። ምክንያቱም በተመሳሳይ መንገድ ዛሬም ምላሽ እንደምትሰጡ ይጠብቃሉ። በተመሳሳይ መንገድ ዛሬም በእነሱ ጥፋት እናንተ ይቅርታ እንደምትጠይቁ ይጠብቃሉ። በተመሳሳይ መንገድ ተመልሳችሁ ወደ ህይወታቸው እንደምትመጡላቸው ያስባሉ። በድንገት ግን ዝምተኛ፣ የተዋቀረ፣ የማይነበብና የማይገመት ሰው ስትሆኑ በጣም ከምታስቡት በላይ ይረበሻሉ። ስለምን እያሰቡ ነው? ለምን ሪያክት አላደረጉም? ከኔ ጋር ያላቸው ነገር አበቃ ማለት ነው ይላሉ። በዚህም ይጨነቃሉ። ያ እርግጠኛ ለመሆናቸው ደግሞ የእናንተ ፓወር ነው። ምክንያቱም የሰው ልጅ መረዳት የማይችለውን ነገር ይፈራል እና መቆጣጠር የማይችለውን ነገር ደግሞ ይጸጸትበታል። ምስጢረኛ መሆን በጨለማ የተሞላ ዝምታን ይፈጥራል። ዝምታ ደግሞ የራሳቸውን ጥፋት ደጋግሞ እንዲያሰላስሉት ያስገድዳቸዋል። ህመማችሁን ደጋግማችሁ ወደ እነሱ እየሄዳችሁ እንደተጎዳችሁ መናገርን ስታቆሙ፣ ያደረሱባችሁን በደል በየሶሻል ሚዲያው ስሜታችሁን መግለጽ ስታቆሙ፣ የራሳቸውን ተግባር በአእምሮአቸው እያመላለሱ መደጋገም ይጀምራሉ። ያጠፉትን ስህተት ለ1000ኛ ጊዜ የሄዳችሁ ጥፋተኛ ናችሁ እያላችሁ ጥፋታቸውን ማስረዳት ስታቆሙ፣ ለዚህ ሁሉ ችግር ምክንያት ራሳቸው እንደሆኑ ማሰብ ይጀምራሉ። ምስጢረኛነት በቀጥታ አይቀጣቸው። ይልቅ ምስጢረኛነት ቅጣት የሚቀጣቸው በራሳቸው ጥፋት ራሳቸውን እንዲቀጡ የምታደርጉበት ውስብስብ የሆነ ምርጥ መንገድ ነው። በእናንተ ያሰቡትና የፈጸሙት ያ ተግባራቸው ኮንሲኩዌንስ ይሆናል። አሁን የነሱ ኢማጂኔሽን አሁን ጸጸት ይሆናል። ምክንያቱም ሰዎች መተካት የማይችሉትን ነገር ይጸጸቱበታል። ይበልጥ ደግሞ የሚጸጸቱት እናንተ ምን እንደምትሆኑ መገመት ካልቻሉ ነው። ስለ እናንተ ከሚያውቁት በላይ የማያውቁት ነገር በደንብ ይጎዳቸዋል። ለዛ ነው ምስጢረኛነት በጣም ፓወርፉል የሚሆነው ራሳቸውን እንዲቀጡ ስለሚያስገድዳቸው። ስለዚህ ምስጢረኛ መሆን የጎዷችሁን ሰዎች ይበልጥ እየተጨነቁ ስለ እናንተ እንዲያስቡና እንዲቆጩ የሚያደርጋቸው ነገር እንደሆነ ጠንቅቃችሁ ወቁ። እየተደበቃችሁ ስለሆነ ሳይሆን በስውርና በዝምታ እየተለወጣችሁ ስለሆነ። ስለዚህ ፕራይቬት ሆናችሁ ቆዩ። የማትገመቱ እና ምስጢራዊ ሰው ሁኑ። ምክንያቱም ምስጢራዊነት ራስን ማራቅ ሳይሆን ራስን ማስከበር ነው። ያ ራስን ማስከበር ደግሞ የማያመልጡት ጸጸት ይሆንባችኋል።
ሁለተኛ ደግሞ ስህተት መሆናቸውን ለመናገርና ለማረም አትሞክሩ። አንዳንድ ሰው በደል የፈጸመበትን ሰው ክፉኛ ያስቀየመውንና የጎዳውን ሰው መልሶ መላልሶ የሄደ ስህተቱን ለማረም እሱ ለፈጠረው ህመም ሐኪም ሆኖ ይገኛል። ነገር ግን ይሄ የሚያስተምራቸው ያንን ነገር ደጋግመው እንዲፈጽሙና በልበ ሙሉነት ያንን ተግባራቸው እንዲቀጥሉበት የሚያደርግ ነገር ነው። በሁለታችሁ መካከል ያለውን ድልድይ አልፈልገውም ብሎ አፈራርሶ የሄደን ሰው ለምን ድልድዩን እየጠገናችሁ በድጋሚ ያንን ህይወት መልሶ ለማምጣት ትመኛላችሁ? ምክንያቱም ክፋትን እና በደልን ጨክኖ የሚያደርስባችሁ ሰው ወይ ከልቡ የሚጠላችሁ ነው ወይ ደግሞ ለናንተ በጣም ያነሰ ቦታ የሚሰጣችሁና ቢለያችሁ ደስተኛ የሚሆን ሰው ነው። ሳይኮሎጂካል እውነታው ታዲያ እዚህ ጋር ነው። ሰዎች እናንተን ጎድተዋችሁ ህመም ላይ ስትሆኑ አይጸጸቱም። የእናንተን ፓወር ሲመለከቱ ነው የሚጸጸቱት። ህይወታችሁ ካሰቡት በላይ ሲሻሻልና ሲለወጥ ነው የሚደነግጡት። የነሱ ህይወት ደግሞ እዛው ባለበት እንደቀረ ይገባቸዋል። ከነሱ ውጪ ደስተኛ፣ ሰላሙን ያገኘ፣ የተሻለ ሆናችሁ መገኘት ከበቀላችሁ በላይ ቅዠት የሚሆንባቸው ነገር ነው። ይህንን አስታውሱ። በቀል ኦፕሽናል የሆነ ነገር ነው ወይም እንደ ምርጫ ነው። ስኬታችሁ ግን ሳይኮሎጂካል ነው። ስለዚህ የተጠራጠሯችሁን ሰዎች ማሳፈር ትፈልጋላችሁ? የጎዷችሁን ሰዎች በእያንዳንዱ ቃላቶች እንዲጸጸቱ ትፈልጋላችሁ? እንግዲያውስ ፎከስ ብቻ አድርጉ። ራሳችሁ ላይ ብቻ አተኩሩ። ስራችሁን ብቻ ስሩ። ለውጥ አሳዩ። ስኬታችሁ ከነሱ መቀበል ያልቻላችሁት ይቅርታ ይሁንላችሁ። ለውጦቻችሁ ያልገመቱት ድብደባ ይሁንባቸው። የእናንተ ሚሽን አሁን ቀላል ነው። ስህተት መሆናቸውን ለማረጋገጥ ብዙ ጉልበት አትጨርሱ። የነሱን ምልከታ ለመቀየር አትድከሙ። እንዲያከብሯችሁ መጠየቅን አቁሙ። ህይወታችሁ እንዲናገርላችሁ ብቻ አድርጉ። ስኬታችሁ በእናንተ ላይ የሰሩት ስህተት በሙሉ የሚያሳያቸው መስታወት ይሁን። ሶስተኛ ደግሞ ውድ መሆን ነው። እናንተን የሚጠቀሙባችሁ፣ እያሳነሷችሁ የሚኖሩ እና ሁሌም በተደጋጋሚ የሚጎዷችሁ ሰዎች ጋር እየኖራችሁ ውድነታችሁን ወይም ያላችሁን ትክክለኛ ዋጋ ልታስተውሉት አትችሉ። የእናንተ ዋጋ እንደ ንጹህ ውሃ ጥርት ብሎ የሚታያችሁ ትክክለኛ ሰው በህይወታችሁ ሲያጋጥማችሁ ብቻ ነው። ከዛ ውጪ እንኳን ውድ ልትሆኑ ቀርቶ የብዙዎች መጫወቻ ሆናችሁ ነው የምትቀሩት። ውድ መሆን ማለት የናጠጠ ሀብታም ሰው መሆን ማለት አይደለም። ሬር መሆን ነው። በየቦታው እንደ ልብ የማይገኝ ብርቅ ሰው መሆን። ውድ መሆን ማለት ሁሉም ሰው ባሻው ሰዓት እንደፈለገ የማያገኘው ሰው መሆን ማለት ነው። እናንተን ለማግኘት በክብር፣ በፍቅር፣ በትህትና፣ በኢፎርት ብቻ ሲቀርቧችሁ እንደምትገኙ ማሳያ ነው። ውድ ስትሆኑ ታዲያ ሁለት ነገሮች ይከሰታሉ። አንደኛ፣ ትክክል ያልሆኑ ሰዎች ከህይወታችሁ ተነቅለው አንድ በአንድ ይጠፋሉ። ሁለተኛ ደግሞ ትክክለኛና ለእናንተ ጥሩ የሚሆኑ ሰዎች እናንተን በደንብ ለመቅረብና ከእናንተ ጋር ጊዜም ለማሳለፍ የተሻለ ቦታን አግኝተው ይደላደላሉ እናንተ ጋር። ስለዚህ ሰዎች እናንተን በመጉዳታቸው እንዲያፍሩበትና እንዲጸጸቱበት ከፈለጋችሁ ደረጃችሁን ከፍ አድርጉ። የምትናገሩበት መንገድ ልዩ ይሁን። አለባበሳችሁን አሳምሩ። አስተሳሰባችሁ ይቀየር። የምትታገሷቸውን ነገር ለየታችሁ ወቁ። ዝቅ ለሚያደርጓችሁ ነገሮች ትዕግስታችሁ ጺማችሁ ስር እንደሆነ አሳዩአቸው። ደረጃችሁ ከፍ ሲል ዋጋችሁ ከፍ ይላል። ዋጋችሁ ከፍ ሲል ደግሞ የጎዷችሁ ሰዎች እንደ በፊቱ አሁን ጊዜያችሁን መግዛት ይከብዳቸዋል። አሁን ውድ ሆናችሁባቸዋል። ያኔ ነው ጸጸት በቁማቸው የሚወርሳቸው። ርካሽ ሰው ትኩረት ለማግኘት ያንን ትኩረት ሲያሳድድና ሲከተል ይኖራል። ውድ ሰው ግን ያንን ትኩረት ወደ ራሱ ይስባል። ውድ ስትሆኑ ሰዎችን አትለምኑ፣ በኃይል አታስገድዱ። ለፍቅር ትኩረትን ለማግኘትና ክብርን ለማግኘት አትደራደሩ። በአካላችሁ ላይ፣ በራስ በመተማመናችሁ ላይ፣ በላይፍ ስታይላችሁ፣ በገንዘባችሁ ላይና በሰላማችሁ ላይ ስትሰሩበት መላ ዋጋችሁ በእጥፍ ይጨምራል። ያኔ ጎድተዋችሁ የነበሩ ሰዎች ደግሞ ትንሽነት ይሰማቸዋል አሁን። ምክንያቱም አሁን ያለው የእናንተ ማንነት ያኔ የጎዱት ማንነታችሁ አይደለም። በደንብ የሚቆጩት አሁን ሌላ ሰው ትክክለኛ ዋጋ ሲሰጣችሁና አምራችሁ ስትታዩ ነው። ያለ እነሱ እየሳቃችሁ ሲመለከቷችሁ።
ያለነሱ ማደግን ስታሳዩ ስትደንቁ ያኔ ነው የነሱ ኢጎ የሚጋጨው። ስለዚህ ሰላማችሁን ተከላከሉ። የጎዷችሁ ሰዎች በከባዱ መንገድ እንዲማሩ አድርጓቸው። ካጡት በኋላ ይበልጥ ዋጋው ከፍ ያለ ሰውን እንደመመልከት የሚያሳምም ነገር እንደሌለ አስተምሯቸው። አራተኛ ደግሞ ቸልተኛና ግዴለሽ መሆን ነው። ለነዛ ሰዎች ኬር ማድረግ ስታቆሙና ሙሉ በሙሉ ግዴለሽ ስትሆኑባቸው ነገሩ ሁሉ ያበቃል። አሁን እናንተን በማጣታቸው ከመጸጸት በተጨማሪ ይጠሏቸዋል። ምክንያቱም በጭራሽ ያልጠበቁት ነገር ስለተከሰተባቸውና ያላሰቡት ጥንካሬን ስላሳያቸዋቸው አሁን እንደምትበልጧቸው በሚገባ አሳይታቸዋል ማለት ነው። ኬር ማድረግ ስታቆሙ በእናንተ ላይ እንዳላቸው የሚያስቡትን ስልጣን ነጠቃቸዋቸው ማለት ነው። ከዚህ በኋላ ሊያታልሏቸው አይችሉም። ስሜታችሁን እየገዙ ሊቆጣጠሯቸው አይችሉም እንደፈለጉት። ግዴለሽ ስትሆኑ እነዛ ሰዎች ራሳቸውን በደንብ በመስታወት እንዲመለከቱ ታደርጓቸዋላችሁ። እነሱን ለመረበሽ ምንም አይነት ድራማ መፍጠር አይጠበቅባችሁም። ምንም ጉልበታችሁን ማባከን የለባችሁም። እናንተን እንዲወቅሱ ምንም ክርክር አያስፈልጋችሁም። ኬር ማድረግ ስታቆሙ እነሱ ኬር ማድረግ ይጀምራሉ። ትታችኋቸው ስትሄዱ መከተል ይጀምራሉ። የእናንተን ትኩረት ማጣት ለነሱ ትልቅ ቅጣት ነው። ዝምታችሁ ትልቅ ትምህርት ይሆናቸዋል። ግዴለሽነታችሁ በቀል ይሆንባቸዋል። ስለዚህ የሆነ ሰው እንደጎዳችሁ ከተሰማችሁ መጮህ አቁሙ። ከነሱ ጋር አትከተሏቸው። ለይቅርታቸው አትጠብቋቸው። ዋጋችሁን ለማሳየት አትድከሙ። ጀስት ግዴለሽ ብቻ ሁኑ። የማይደረስባችሁ ሰው መሆን ጀምሩ። አስታውሱ፣ ለመቆየት የሚታገልን ሰው በማጣት ሰዎች አይጸጸቱም። ይበልጥ የሚጸጸቱት ግን በመረጋጋት ምንም ቃል ሳያወጣ ከነሱ ርቆ የሚሸሽ ሰውን ሲመለከቱ ነው። እና ጥላችሁ ስትሄዱ ዞር ብላችሁ የማትመለከቱ ከሆነ ብቻ ነው። አምስተኛና የመጨረሻው ደግሞ የነሱ መተኪያ ሰላማችሁ ይሁን። ብስጭታችሁ የሚታይና የሚጠበቅ እንዲሁም ግልጽ የሆነ የተለመደ ነገር ነው። በቀልን ብታስቡም እንደዛው። ሰላማችሁ ግን ስውር ነገር ነው። በቀል ጊዜያዊ ነገር ነው። ያላችሁን ኢጎ ያስደስትላችኋል። እርግጥ ነው በቀል ስትወስዱ፣ ነገር ግን ከደረሰባችሁ ስብራት፣ ክህደትና ህመም አያድናችሁም ያበቀላችሁ። ሰላም ግን ከዛ ሁሉ ነገር ያድናችኋል። ያንን በደል በቶሎ ረስታችሁ ወደፊት እንድትቀጥሉ ያደርጋችኋል። እነዛን ሰዎች እየተከታተሉ በቀልን ማሰብ፣ በእነሱ ሁሌም መተከዝ፣ ያደረሱባችሁን እያሰባችሁ ሁልጊዜ እነሱን መውቀስ የብልህ ሰው ውሳኔ አይደለም። ብልህ ሰው ይህን ሁሉ አያደርግም። በአደጋ ፊት ይስቃል። በኪሳራ ፊት ስሜቱን ተቆጣጥሮ ሰላሙን ፍለጋ ጥሎ ይሄዳል። መርዛማ የሆኑ ሰዎችን በትልቅ ሰላም መተካት እነዛ ሰዎች ማጣት ማለት አይደለም። ይልቅ ትልቅ የህይወት እፎይታ ነው። ውድ ጊዜያችሁን መልሳችሁ እንድታገኙ የነበራችሁን ኢነርጂ፣ የነበራችሁን ትክክለኛ ደስታ መልሳችሁ የምታገኙበት መንገድ ነው። ከህይወታችሁ ተቆርጦ መውጣታቸው ቁስል ሳይሆን ስጦታ ነው። የሆነ ሰው ክፉኛ ጎድቶኛል፣ አሳምሞኛል ካላችሁ በጣም ጨካኝ፣ ፓወርፉልና የማያቋርጥ ጸጸት ውስጥ የሚከታቸው ተግባር እነዛ ሰዎች በሰላም መቀየራችሁ ብቻ እንደሆነ ጠንቀቃችሁ እወቁ። ስለዚህ አሁን እውነታው ፍንትው ብሎ ተገልጦላችኋል። ከሞላ ጎደል ሁሉንም ነገር አውቃችኋል። የጎዷችሁ ሰዎች፣ የተጠራጠሩባችሁ፣ ዋጋችሁን አሳንሰው ርካሽ ያደረጓችሁ በሙሉ ዋጋችሁን ሊቆጣጠሩት አይችሉም። ዋጋችሁን የምትቆጣጠሩት እናንተው ራሳችሁ ናችሁ። አስተውሉ። ጠንካራ ማንነታችሁ ምቾት በሚሰጣችሁ አጋጣሚ አይፈጠርም። በቻሌንጅ ሊሰብሯችሁ ካሰቡ ሰዎች ይልቅ ራሳችሁን ስታስቀድሙ ነው ያንን መገንባት የሚችሉት። አንድ ቀን እንደዛ የተጠቀሙባችሁ በየዋህነታችሁ ብቻ ብዙ ዋጋ ያስከፈሏችሁ ሰዎች ሊያጠፉት የሞከሩት ሰው አሁን የማይነካ ማንም የማያቆመው የማይረሳ ሆኖ ሲያዩት ይረበሻሉ።
ስለናንተ ማሰብ ያኔ የወደዷችሁን ያህል እንዲጠሏችሁ ያደርጋቸዋል። ያ ደግሞ የመጨረሻው ደረጃ ፓወርፉል መሆናችሁን ያሳያል። በቀላችሁና ልትኖሩት የሚገባው ትክክለኛ ማንነታችሁም እሱ ነው። ስለዚህ ብልህ በመሆን እነዚህን 5 ተግባራት በመፈጸም ማንነታችሁን በማሳየት በራሳቸው ጨዋታ እንዲጸጸቱበት አድርጓቸው ስል በዛሬው ቪዲዮ ጋብዛችኋለሁ። እስከመጨረሻው ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። ግራር ቻናል ሰብስክራይብ በማድረግ እንዲሁም ላይክ እና ኮሜንት በማድረግ አብሮነታችሁን እንድታሳዩኝ ስል በድጋሚ ጠይቃችኋለሁ። ሰላም ቆዩልኝ።